गैंग लेकर आने वाले होते हैं गैंगस्टर, वो अकेला आता था। मॉन्स्टर በኢንዱስትሪ ላይ በጣም ብዙ ታግሎ ቆይቶ ነበር። ግን በአንድ ፊልሙ የኢንዱስትሪና አካባቢ አይደለም ሙሉ የህንድ ህዝብን እንዲያደንቁት ያስገደደ አክተር መሆን ችሏል። ረዘም ያለ ቁመናው ከጺሙ ከጸጉሩ ስታይል ጋር በጣም የሚያምር መልኩ ድምቅ ያለ አክሽን በሚሰራ ሰዓት ላይ ስክሪኑ ላይ ከሱ ሌላ ለማየት ይከለክላል የሚባል አክተር ነው። ለዛሬ የምናወራው እንግዲህ ከከነር ሲኒማ የተነሳው ኬጂኤፍ በተሰኘ ፊልሙ ሙሉ ዓለምን ያስደነቀው ምርጡ አክተር ሮኪንግ ስታር ያሽ ነው። ፊልሙ ስኬታማ የሆነውን ያህል ያሽም በመላው ህንድ የፊልም ተመልካቾች መሃል ትልቅ ቦታ ለማግኘት ስኬታማ ሆኗል የተባለ አክተር መሆን ችሏል። ሮኪንግ ስታር ያሽ ያለፉት 15 ዓመታት በከነር ሲኒማ ወይም በሳንድልውድ ሲኒማ ስራዎቹን እየሰራ ነበር። በእርግጥ ወደ ፊልም ከመግባቱ በፊት ቀደም ብሎ ወደ ቲቪ ዓለም ተቀላቅሎ የቲቪ ፊልሞች ይሰራ ነበር። ዛሬ የደረሰበት ደረጃ ለመድረስም ከፍተኛ ትግል እንዳሳለፈ ይነገርለታል። ውድ ቤተሰቦች ለዛሬ ማጫወታችሁ የያሽ ታሪክ ሁላችንንም ሞቲቬት የሚያደርግ ነው። ምክንያቱም ተዋናይ ሆናለሁ ብሎ ከቤት በወጣ ሰዓት ተመልሶ እንዳይገባ የቤቱ በር እስከመጨረሻው ድረስ ተዘግቶበት ነበር። ታዲያ ከቤቱ ከወጣ በኋላ እንዴት አክተር ሆነ? ከአክተርም አልፎ ይህን ያህል ስኬታማ አክተር እንዴት ሊሆን ቻለ? ጉዞውን በዚህ አጠር ባለ ቪዲዮ ዘርዘር አድርጌ ያቀርብላችኋለሁ። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። बड़ी माँ नहीं बड़े माँ ያሽ የተወለደው ጃንዋሪ 8 1986 በፈረንጆቹ ከርናተክ የሚባለው ከተማ ውስጥ ጀላ ሐሰን የሚባለው ከተማ ውስጥ ያለ አንድ ገጠር ከደሃ ቤተሰብ አንድ ልጅ ተወለደ። የያሽ አባቱ ስም አሮን ኩማር ጎራ የሚባል ሲሆን የአባቱ ስራም ደግሞ ባስ ሹፌር ነው። ያሽም ወደ ትወና ዓለም ገብቶ አክተር ከሆነ በኋላ ለረጅም ጊዜ አባቱ የባስ ሹፌር ሆኖ ስራውን ይሰራ ነበር። በፊት ከርናተክ ከተማ ውስጥ የግል ባሶችን ይነዳ ነበር። ከዛ በኋላ ግን የመንግስት ባሶችንም እየነዳ ቆይቷል። ያሽም ተዋናይ ከሆነ በኋላ ባስ መንዳቱን አቁም አባቴ ብሎ ጠይቆት ነበር። ግን የዛኔም ቢሆን እሺ ያላለው። ያሽም እንደሚለው ከሆነ አባቴ ሁሉ ጊዜ በራሱ የሚተማመንና ለሰው ክብር ያለው ሰው ነው። በዛ ላይ ደግሞ ለስራው በጣም ታማኝ ነበር። ስለዚህ አባቴ ምንም ቢሰራም እኔ ግን ሁሉ ጊዜ እኮራበታለሁ ብሎ ተናግሯል። እንዲያውም ለስራዬ ያለኝን ታማኝነት እንዳለ ከአባቴ የተማርኩት ብሎ መስክሮለታል። የያሽ የእናቱ ስም ፑሽለታ የሚባል ሲሆን እሷም የቤትም የቤት ናት። ያሽ ከተወለደ በኋላ እናትና አባቱ ነቢን ኩማር ብለው ያወጡለት ሲሆን ሲሙን ግን ከልጅነቱ ጀምሮ ሁሉም በቅጽል ስሙ በያሽ ነበር የሚጠሩት። ያሽም ወደ ትወና ዓለም ከገባ በኋላ ሁሉም ሰው ነቢል የሚለው ስም ከትወና ጋር አይሄድም አሉት። ስምህንም ቀይር ብሎ ስለመከሩት ከዛም ያሽ ነቢል የነበረውን ስም ቀይሮ ሙሉ ለሙሉ ኦፊሻሊ ያሽ አደረገው። ያሽ የልጅነቱን ትንሽ ዓመታት እዛው ገጠር ውስጥ ያሳለፈ ሲሆን ከትንሽ ቆይታ በኋላ ግን ቤተሰቦቹ መንግሎር ወደሚባለው ከተማ ተዘዋወሩ። ያሽም ከልጅነቱ ፊልም ማየት በጣም ያስደስተው ነበር። ምናልባትም ከዛን ጊዜ ጀምሮ በውስጡ ተዋናይ የመሆን ፍላጎቱ ተቀስቅሷል ይባላል። ግን የትወና ችሎታና ብቃት እንዳለው ህዝብ ፊት ለፊት ሊታይ የቻለው ትምህርት ቤት ውስጥ አንድ ድራማ በሰራ ሰዓት ነበረው። በሰዓቱ ያሽ ያሳየው ትወና ተመልካቹ ሁሉ በጣም ይወደዱ ነበር። ከቲያትሩ በኋላም ቢሆን በጣም ብዙ ሰዎች አድንቀውት ነበር። ገና በልጅነቱ ትምህርት ቤት ውስጥ ሁሉም ሰው ሲያደንቀው ያሽም በዚህ ጉዳይ በጣም ሞቲቬት መሆን ቻለ። ወጣቱ ያሽም ያሰበው ውስጤ የትወና ብቃት ካለ በቃ እኔ አክተር መሆን አለብኝ ብሎ ወሰነ። በሰዓቱም ቢሆን ያሽ ቁመቱም ሆነ መልኩ ፐርሶናሊቲው ጥሩ ነበር። ያም ማለት ብዙ ነገሩ የተሟላ ነው ማለት ነው። በትምህርት ቤት ውስጥም ሁሉም ሰው ሲጠይቀው ምን መሆን ትፈልጋላችሁ በሚባል ሰዓት ላይ እርሱም በድፍረት ይናገር የነበረው እኔ አክተር ሆናለሁ ይል ነበር። አንዳንድ ልጆች እንደዚህ በማለቱ ይቀልዱበት ነበር። ግን በሌላ አንግል ስናየው ይሄ ትክክለኛ ነገር ነበር። አንድ የደሃ ልጅ ወደ ፊልሙ ዓለም ገብቶ አክተር የመሆን ህልም ዛሬም እንኳን የማይታመን ነው የሚባልበት ሁኔታ ነው ያለው። ግን ይሄ የማይታመን የሚባለው ነገር መቼ ይዳከማል? የሐሳብ ጽናትና ለህልሙ ያለው እብደት በጣም ጠንካራ ሲሆን ነገሮች ሁሉ ደካማ ይሆናሉ። ጊዜም አለፈ፣ ትምህርቱንም ጨረሰ። ግን ያሽ ሐሳቡ የበለጠ እየጠነከረ ሄደ። ትምህርቱንም ከጨረሰ በኋላ ያሽ የወሰነው ከዚህ በላይ እንኳን አልማርም ነበር። ምክንያቱም ሙሉ ትኩረቱን ወደ ትወና ማድረግ ፈልጎ ነበር። እዚህ ጋር እንግዲህ ይህን ታሪክ የምትከታተሉ ተማሪዎች ካላችሁ ለእናንተ ምክራችሁ ይህን ብቻ ነው። ህልማችሁን ለማሳካት ሁል ጊዜ ጥረት አድርጉ። ግን ትምህርት ማቋረጡ ትክክል አይደለም። ትምህርታችሁን ማጠናቀቅ መጨረስ ግዴታ ነው። ምክንያቱም ወደ አሰባችሁት ነገር ለመሄድ የበለጠ ቢረዳችሁ እንጂ እንቅፋት አይሆንባችሁ። ያሽም ይህን ውሳኔውን ለቤተሰቦቹ በነገረ ሰዓት ከዚህ በኋላ ትምህርቴን አቁሜ ወደ ትወና ብቻ ህይወቴን መቀጠል ፈልጋለሁ ወይም ስራዬ ማድረግ ፈልጋለሁ ባላቸው ሰዓት ይህንን ቃል በሰሙ ሰዓት ላይ ቤተሰቦቹ በጣም ተናደዱበት። በቁጣም አባቱ ያለው አክተር የመሆን ህልምህ ባይሳካ ምን እንደፈሳ ታስበሃል? ባይሳካልስ ምን ትሆናለህ ነበር ጥያቄው። ግን ይህ አስደንጋጭ ጥያቄ ነበረ። ምክንያቱም ያሽ አክተር መሆን እንጂ ባልሆን የሚለውን ነገር አላሰበውም ነበር።
መልስም ሊሰጥ አልቻለም። ያላቸው አንድ ነገር ብቻ ነው፣ ስራ ፍለጋኔ ወደ ባንግሎር እሄዳለሁ ነበር ያላቸው። ያሽም ግትር በማለቱ ቤተሰቦቹ በጣም ተናደዱበት። አባቱም ያለው አንድ ቃል ነው፣ የምትሄድ ከሆነ ሂድ፣ ግን ወደዚህ ቤት መቼም ቢሆን ተመልሰ እንዳትመጣ ነበር ያለው። ይህም ማለት ያሽን ከቤት እያባረረው ነበር ማለት ነው። ስለዚህ ያሽን ፊት ለፊቱ አንድ መንገድ ብቻ ነበር የቀረው፣ እሱም ወደ ዓላማው ጉዞ ማድረግ ብቻ። ያሽም ፈጠን ብሎ ወደ ባንግሎር ሄደ። እዛ ደግሞ ለከተማው እንግዳ ነበረ። አብሮት የነበረው ነገር ቢኖር ችሎታውና ኪስ ውስጥ የነበረ ትንሽ ርዝራዥ ገንዘቦች ነበሩ። ባንግሎር ከደረሰ በኋላ ላገኘው ሰው ስለ ቲያትርና ድራማ ስለሚሰራበት ጉዳይ ጠየቀ። የተለያየ ቲያትር የሚሰራበት ቦታ ላይ በመሄድ ችሎታውና ብቃቱን ማሳደግ ፈልጎ ነበር። የተለያየ የቲያትር ቡድኖች ጋር በመቀላቀል ኦዲሽን መስጠት ቻለ። ስራም እንዲሰጡት ጠየቃቸው። በጣም ብዙ ከተቸገረ ከቆየ በኋላ ለአንድ ቲያትር ተመረጠ። ያን ደግሞ ቤናካ ቲያትር ግሩፕ የሚባለው ግሩፕ ነበር የመረጠው። እዚህ ያሽም የሚያገኘውን ማንኛውም ስራ ትንሽ ሮልም ብትሆን ያገኘውን ነገር በጣም በታማኝነት ይሰራ ነበር። ብዙ ጊዜ ባክግራውንድ አክተርና ስቴጅን ማኔጅ ማድረግ ስራዎች ይሰጡት ነበር። መሪ ተዋናይነትም አንዳንድ ጊዜ ያገኝ ነበር። ግን ይህን እድል የሚያገኘው መሪ ተዋናዩ በቀረ ሰዓት ነበር። ያሽ እዚህ ቲያትር ግሩፕ ውስጥ ረዘም ያለ ጊዜ አገልግሏል። ገንዘብ እንኳን ትንሽ ነው ያገኘው፣ ግን በጣም ብዙ ልምዶችን መቅሰም ችሎ ነበር። ከዛም አልፎ ተርፎ የዳይሬክተሮችንም ስራ ለምዶ ነበር። ለነገሮች ፈጠን ያለ አይምሮ ስላለው በቀጣዩ አንድ ፊልም ላይ ረዳት ዳይሬክተር እንዲሆን ስራ አገኘም። እሱም እንግዲህ ምናልባት ይህን ስራ ሰርቼ በኢንዱስትሪ ውስጥ የራሴ ስሜን ማሳወቅና ወደፊት መሄድ እችላለሁ ብሎ አስቦ ነበር። ትንሽ ገንዘብም አገኛለሁ ብሎ አስቦ ነበር። ያም ደግሞ ያሰበውን ነገር ቀለል ያደርግልኛል ብሎ ማሰቡ ማለሙ ነበር። ግን የሁሉ የያሽ ሐሳብ ነበር፣ ምክንያቱም ትግሉ ይህን ያህል ቀላል አልነበረም። ረዳት ዳይሬክተር ሊሆን ከፈረመ በኋላ ለረጅም ጊዜ የፊልሙ ቀረጻ አልተጀመረም። ከብዙ ጥበቃ በኋላም ቀረጻው በተጀመረ ሰዓት ፕሮዲውሰሮቹ ፊልሙን ትተነዋል አሉ። በዛ የተነሳ ይሄ ፊልምም ሼልፍ ሆነ። ያም ማለት እንግዲህ ያሽ ምንም ስራ የለውም። በአሁኑ ሰዓት የቲያትርም ሆነ የፊልም ስራ አጥቶ ነበር። በዛ ላይ ደግሞ ገንዘብም ብዙ አልነበረውም። በአንድ ኢንተርቪው ያሽ እንደተናገረው ከሆነ ያ ጊዜ ማለት ለኔ እጅግ በጣም ከባድ የሚባል ጊዜ ነበር ብሏል። በሰዓቱ ያለኝ ገንዘብ በጣም ትንሽ ነበር፣ እያለቀ ነበረ። አንድ ምሽት እንዲያውም እኔ ባስ ስቴሽን ላይ ተኝቼ አሳልፌያለሁ ምሽቱን ብሏል። የዛኔም ነገሮች ስላሰላችሁት አንድ ቀን ላይ አስቤ የነበረው በቃ ወደ ቤት ልመለስ ብዬ አስቤ ነበር ብሏል። ከዛ ግን ራሱን ጠንከር አረገና ውስጡ የተሰማውን ይህን ሐሳብ ሙሉ ለሙሉ ሊያጠፋውና ሊረሳው ችሏል። በመቀጠልም ለተለያዩ ፊልሞች ኦዲሽን መስጠትና ከፊልም ጋር የተያዙ ስራዎችንም እሰራለሁ እያለ መጠየቅ ጀመረ። ይህ እንግዲህ በፈረንጆቹ በ2004 ማለት ነው። አንድ የቲቪ ሲሪየል ላይ ያሽ ኦዲሽን ሰጠ። ለፊልሙ ኦዲሽን የሰጠውን እንኳን አልተመረጠም፣ አላለፈም። ግን እዛ ቲቪ ሲሪየል ላይ አነስ ያለ ሮል አገኘም። ይህ ቲቪ ሲሪየልም ኡትራይና የተሰኘው ነበር። የቲቪ ድራማ ነው። በዚህ ፊልም ላይ መሪ ተዋናዮቹ ሮጃና ሄማንሽሪ ነበሩ። እነዚህም ቀደም ያሉ ታዋቂ የቲቪ አክተሮች ስለነበሩ በፊልሙ ላይ የያሽ የነበረውን ገጸ ባህሪ ብዙ ሰው ልብ ብሎ አላየውም። በቀጣይም ሁለተኛ የቲቪ ሲሪየሉን አገኘ ያሽ። እሱም ደግሞ ነንድ ጎኮላ የተሰኘው ነው። በአሁኑ ይሄ ሾው በጣም ሂት ሆነ። በፊልሙ ላይም በድራማው ላይም ያሽ የነበረው ትወና ብዙ ሰው ወደደለት፣ ተመልካቹም ነጥሎ አየው። ነንድ ጎኮላ የተሰኘው ድራማም በጣም ስኬታማ ስለሆነ የተለያዩ የቲቪ ድራማዎች ላይ በፍጥነት እንዲሰራላቸው በብዛት መጣለት። ከዛ በኋላ በላይም ብዙ የቲቪ ፊልሞችን መስራት ቻለ። ልክ እንደ ሲሊሊሊ፣ ሺቫ፣ ፕሪቲ ኢሎ፣ ማሌ ቢሉ እና ሳሃ የተሰኙት ናቸው። ያው የከነድ ቋንቋ ነው እንግዲህ። ያሽ በፈረንጆቹ 2007 ዓ.ም ድረስ በቲቪ ዓለም ላይ ታዋቂ አክተር ሆኖ ነበረው። ይህንን ስኬት ቢያገኝም ግን ያሽ በውስጡ እርካታ አልነበረውም። ምክንያቱም የእሱ አሁኑ ሙሉ ትኩረት የነበረው የፊልም አክተር መሆን ነበር ህልሙ። በ2007ም አንድ ፊልም ላይ ትንሽ ሮል እንዲሰራ እድል አገኘም። ያ ፊልምም ጀምባዳ ሁደንኪ የተሰኘው ፊልም ነበር። ሮሉ በጣም አነስ ያለ ነበረ። በአሁኑም በድጋሚ የእሱን ትወና ማንም ልብ ብሎ አላየውም ነበር። በትክክለኛ ያሽ እንግዲህ ወደ ፊልሙ ዓለም ተቀላቀለ የሚባልበት የመጀመሪያ ስራው በ2008 ላይ የበቃው ፊልም ነው። እሱም ርዕሱ ሞንግራ ማንሶ የተሰኘው ነው። በዚህ ፊልም ላይ ያሽ ረዳት አክተር ሆኖ ነበር የተወነው። የእሱ ይህንን ሮል ወይም ገጸ ባህሪውን ተመልካቹ በጣም ወደደለት። በ2009 በተዘጋጀው ፊልምፌር አዋርድ ላይ ቤስት ሰፖርቲንግ አክተር በሚለው በዚህ ካራክተሩ አዋርድ ሊሸለም ቻለ። ያሽ በዚህ ፊልም ላይ ምንም እንኳን ረዳት አክተር ቢሆንም ግን በትክክለኛ ህይወቱ ሚስት ሆነችው ወይም ባለቤቱ ራዲካ እዚህ ፊልም ላይ መሪ ተዋናይ ነበረች። የያሽና የራዲካን የፍቅር ታሪክ መለስ ብለን እናየዋለን በኋላ። ያሽም እንግዲህ ትወና ላይ የነበረውን አሪፍ አካሄድ ስላዩ በቀጣይ ሁለተኛ ፊልሙ መሪ ተዋናይ እንዲሆን አድርገው ነበር የመረጡት። ሁለተኛ ፊልሙ በፈረንጆቹ በ2008 ነበር ለእይታ የበቃው። ያም ደግሞ በጣም የሚታወቀው ሮኪ የተሰኘው ፊልም ነው። ከሮኪ ስኬት በኋላም በፈረንጆቹ በ2009 ሁለት ፊልሞችን በላይ ፈረመ። እነሱም ከላርሰንቴና ጎኮላ የተሰኙት ናቸው። ግን ሁለቱም ፊልሞች ለእይታ ቢበቁም እንደ ሮኪ ግን ስኬታማ አልነበሩም። በመቀጠልም በፈረንጆቹ በ2010 መሪ ተዋናይ ሆኖ በጣም ስኬታማ የሆነ ፊልሙ ለእይታ የበቃበት ዓመት ሊሆን ቻለ። እሱም ሞዴል ሰዓድ የተሰኘው ፊልም ነው። የፊልም ይዘት አንድ ሮማንቲክ ፊልም ሲሆን በዚህ ፊልም ላይም ያሽ የነበረው ገጸ ባህሪ ካርቲክ የሚል ነበረ። በፈረንጆቹ በ2011ም ራጅዛኔ የተሰኘ ፊልም ሰርቶ ነበረ። ግን ይህ ፊልምም ፍሎፕ ሆኖ አለፈ። በዛው ዓመትም ኬተን የተሰኘ ፊልም ለእይታ በቃ። ይህ ፊልምም ይዘቱ አንድ ኮሜዲ ድራማ ነበረ። ይህም ፊልም እንኳን ተመልካቹ በጣም ወዶታል። በእርግጥ ያሽ ጅምሩ ላይ ወይም ወደ ፊልሙ ዓለም ከተቀላቀለ በኋላ ፍሎፕ ቢበዛበትም ግን ብዙ ፊልም ሜከሮች የያሽ ብቃቱ ላይ ጥርጥር አልነበራቸውም።
እንዲያውም ትክክለኛ ብቃቱንና አክተር ሊያስብል የሚችል አቅም እንዳለው በደንብ ተረድተውት ነበር። በላይም ፊልም እንስራ የሚለው ጥያቄ ተቋርጦ አያውቅም። እንደዛም ሆኖ ግን በቀጣይ የሰራቸው ፊልሞችን ፍሎፕ ሆነዋል። ግን በ2012 ለእይታ የበቃው ድራማ የተሰኘው ፊልም በጣም ስኬታማ ሆነ። እንዲያውም ቦክስ ኦፊስ ላይ በጣም ቀወጥ የተባለ ፊልም ነበረ። ይህ ፊልም በእርግጥ ያው ሮማንቲክ ፊልም ነበረ። በ2013ም ሌላ ሮማንቲክ ፊልም ለእይታ በቅቷል። እሱም ጉግሊ የተሰኘው ነው። ጉግሊ የተሰኘው ፊልም ቦክስ ኦፊስ ላይ ብላክባስተር ሆኖ ነው ያለፈው። እንዲያውም በ2013 ከፍተኛ ገንዘብ ካስገቡ የከነር ፊልሞች መሃል አንዱ ሊሆን ችሏል። ጉግሊ የተሰኘው ፊልም ላይ አብራ የተወነችው ፕሪቲ ከርቨንዳ ነበረች። वो सामने होते हुए भी उससे कुछ बोल नहीं पा रहा हूँ, हंस नहीं पा रहा हूँ, बात नहीं कर पा रहा हूँ, भूल नहीं पा रहा हूँ, क्या करूँ समझ में नहीं आ रहा। तू मेरी जिंदगी पे यार। ስራውን ቀጥሎም በ2014 ሁለት ፊልሞች የሰራ ሲሆን ሁለቱም በሚገርም ሁኔታ ስኬታማ ነበሩ። አንደኛው አክሽን ይዘት ያለው ገት ኪትሪ የተሰኘው ሲሆን ሁለተኛው ደግሞ ሮማንቲክ ኮሜዲ ይዘት ያለው ሚስተር ኤንድ ሚስስ ራምቸሪ የተሰኘው ፊልም ነው። እንዲያውም በሰዓቱ ከፍተኛ ገቢ ያስገባ የከነር ፊልም የሚለው ላይ ከፊት የሚጠራ ፊልም ሊሆን ችሎ ነበረ በ2014። በዚህ ሰዓት ላይ እንግዲህ ያሽ የሥራ ህይወቱ በጣም ትልቅ ከፍታን አግኝቶ ነበረ። ግን ይህ ሁሉ ነገር የዛ ቀን ውጤት ነው። ገና በልጅነቱ ህልሙን ለማሳካት ያሰበበትና ያለመበት ቀን ውጤት ነው እዚህ ያደረሰው። ማለምም ብቻ ሳይሆን በጣም ብዙ ለፍቷልም ታግሏልም። በመጥፎ ጊዜውም ጥሩ ጊዜ እስከሚመጣ ድረስ ታግሷል። ህልሙንም ለማሳካት ሁል ጊዜ በታማኝነት ሲሰራ ነበር የቆየው። ምንም አይነት ፈተና ቢያጋጥመውም እንኳን ባህሪውን አልቀየረው። በቀጣይም በፈረንጆቹ በ2015 የያሽ ማስተርፒስ የተሰኘው ፊልም ለእይታ በቃ። ይህ ፊልም በድጋሚ ቦክስ ኦፊስ ላይ ሱፐር ሂት መሆኑን ያረጋገጠ ፊልም ሆነ። ያሽ እንግዲህ ወደ ፊልም ዓለም ከተቀላቀለ 10 ዓመት መልቶት ነበረ። እናም የኢንዱስትሪው ቶፕ የሚባለው አክተር ሊሆን ችሎ ነበር። በ2016ም ያሽ ከራዲካ ጋር አንድ ፊልም ሰርቶ ነበር። እሱም በጣም ስኬታማ ሆነ። ይህን ፊልም ከሰራ በኋላ 2 ዓመት ሙሉ ያሽ ምንም ፊልም ለእይታ አልበቃለትም። ምክንያቱም በዛ ፊልም ቀረጻ ቢዚ ሆኖ ስለነበረ። ይህ ስራ ማለት እንግዲህ የያሽን ብቻ ሳይሆን ሙሉ የራሱን የፊልም ኢንዱስትሪውን ማንነትና ብቃት ለዓለም አሳየ የተባለበት ፊልም ነበር። እንዲያውም በዚህ ፊልም ያሳየው የከነር ሲኒማን ከማንም ያነሰ እንዳልሆነ ነው። ታውቃችሁታል የትኛው ፊልም እንደሆነ? ኬጂኤፍ ቻፕተር 1 የተሰኘው ፊልም ነበር። ይህ ፊልም በፓን ኢንዲያ የተለቀቀ ፊልም ነበር። ታሚል፣ ቴልጉ፣ መለያለም፣ ከነርና ሂንዲን ጨምሮ በ5 ቋንቋዎች በዓለም አቀፍ ደረጃ ላይ የበቃ ፊልም ነበር። በዚህ ፊልም ያለው ሁሉም ነገር በጣም የተለየ ነበር። ያሽ እስካሁን ድረስ ከሰራቸው አይደለም ሙሉ ኢንዱስትሪ የከነር ፊልም ኢንዱስትሪ እስከዛሬ ከሰራው ፊልም በጣም የተለየ ፊልም ነበር። እስከዚህ ሰዓት ድረስም ተመልካቹ ስለ ሳንደልውድ ሲኒማ የሚያስበው ነገር ጠቅላላ ሊቀይር የቻለ ስራ ሊሆን ችሏል። በፊልሙ ላይም የነበሩት አስደናቂ የሆኑ አክሽን ሲኖች እስከዚህ ሰዓት ድረስ ከዚህ ሲኒማ ካምፓኒ አንድም ፊልም አልወጣም ነበር በዚህ ደረጃ ማለት ነው። ከአክሽኑ በተጨማሪም ፊልሙ ላይ የነበረ ዳያሎግ ወይም አባባል ዛሬም ድረስ ብዙ ሰው የሚያስታውሰው ነው። ሁሉም ልቡን የነካ ነበር። लोगों के बारे में मत सोचो, कोई तुमसे ज्यादा ताकतवर नहीं। इस दुनिया में सबसे बड़ा योद्धा माँ होती है। የፊልሙ ቢጂኤምም ሆነ ሙዚቃዎቹ በጣም የተለየና እጅግ በጣም መሳጭ ነበሩ። ያሽም ሲጠየቅ በአንድ ኢንተርቪው ተናገረው ኬጂኤፍ የተሰኘውን ፊልም መስራት ለኔ በጣም ከባድ ነገር ነበረ ብሏል። በዛም የተነሳ ፊልሙን ለመስራት 4 ዓመት ፈጅቶባቸዋል። ያሽም ለፊልሙ የሚችለውን ያህል ተጣጥሯል። ተመልካቹም ከፊልሙ ጋር ሪሌት ማድረግ እንዲችል እና ትክክለኛ እንዲመስል በጣም ብዙ አክሽኖቹን ራሱ ነው በትክክለኛ የሰራው። ለአንዳንድ ለትንሽ ሲኖችም ሲዘጋጅ ወራት እንደፈጀም ተናግረዋል። ይህ ኬጂኤፍ ቻፕተር 1 የተሰኘው ፊልም ከአጋማሽ በኋላ ወይም ከኢንተርቫል በኋላ ያለው ሲን ኮላር የሚባለው ትክክለኛው ድንጋይ ከሰል ማውጫ የማዕድን ቁፋሮ ያለበት ቦታ ላይ ነበር ቀረጻ የተደረገው። በዚህ ሰዓትም ፊልሙን ለመስራት በጣም ብዙ ነገር እንደተቸገሩ ተናግረዋል። ቦታውም የሙቀት መጠኑ በጣም ከፍተኛ ስለነበረ በጣም ብዙ ጁኒየር አርቲስቶችም ታመውባቸው እንደነበረ ተናግረዋል። በአጠቃላይ ብቻ በብዙ ችግር ይሄ ፊልም መጨረሻው ተሰርቶ ለእይታ በቃ። ይህ ፊልም ሲሰራ 80 ከሮር የፈጀ ሲሆን ፊልሙን ቦክስ ኦፊስ ላይ ከ250 ከሮር በላይ መሰብሰብ ችሎ ነበር። ኬጂኤፍ ቻፕተር 1 የተሰኘው ፊልም ለእይታ በሚበቃ ቀን በዛ ቀን የሻሩካን ዚሮ የተሰኘው ፊልም ለእይታ ሊበቃ ነበር። ስለዚህ ሁሉም ሰው ለፊልም ሜከሮቹ ሆነ ለያሽ የነገሯቸው ፊልሙ የሚለቀቅበትን ቀን አራዝቦት ብሏቸው ነበር። ግን ያሽ ለሁሉም መልስ የሰጣቸው ዚሮና ኬጂኤፍ በጣም የተለያየ ይዘት ያላቸው ፊልሞች ናቸው። ስለዚህ ሁለቱ ፊልሞች በምንም አይወዳደሩም ብሎ ነበር። እንዲያውም ያለው ሻሩካን በጣም ማደንቀው አክተር ነው፣ እኔ ራሴ የሱን ፊልም ማየት ይሄዳለሁ ብሏል። በመጨረሻም ሁለቱ ፊልሞች በአንድ ቀን ተለቀቁ። እንደሚታወቀው ኬጂኤፍ የተሰኘው ፊልም ከዚሮ የበለጠ ስኬታማ ሆነ። सिर्फ तेरी कमी थी। ያሽም እንደተናገረው ከሆነ የኔ ፊልም ሙሉ አገሪቱ ላይ ይህን ያህል ተወዳጅ ይሆናል ብዬ አስቤም አላውቅም ብሏል። ጨምሮ እንዳለውም በሂንዲ ቋንቋ ይህን ያህል የኛ ፊልም ተቀባይነት ይኖረዋል የሚለውን ነገር አንድ ቀን በህልሜም እንኳን አስቤ አላውቅም ብሏል። እናም በዚህ ፊልም ያገኘው ስኬትና ዝናም በአጠቃላይ የቦሊውድ ተመልካቾች ትልቅ ድጋፍ ስላደረጉልኝ ነው ብሎ መስክረዋል። እኔ ለነሱ በእርግጥ እንግዳ ነኝ፣ ግን ይህን ያህል ትልቅ ፍቅር ሰጥተውኛል፣ ይሄም የነሱ ውለታ አለብኝ በማለት ኢንተርቪውን ጨርሷል። የዚህ ፊልም ሁለተኛው ክፍልም ያለ ትዕግስት ተመልካቹ የጠበቀው ነበር። በቀጣይም ልክ እንደተለመደው በጣም በአስቸጋሪ ሁኔታና ለረጅም ጊዜ ታግለውም
በመጨረሻም በፈረንጆቹ በ2022 ፊልሙ ለእይታ በቃ። ሁለተኛው ክፍልም ከመጀመሪያ ክፍሉ እጅግ በጣም የበለጠ ተወዳጅነትን ያገኘና ምርጥ ስራ የሰራ ሲሆን በከርነር ሲኒማ ከወጡ ፊልሞች ከፍተኛ ገንዘብ ያስገባው የመጀመሪያው ክፍል ነበረ። ግን አሁን ላይ ሁለተኛው ክፍል ለእይታ ከበቃ በኋላ በዓለም አቀፍ ደረጃ 1200 ከሮር በማለፍ ተአምር ሰራ የተባለ ፊልም ሊሆን ችሏል። እናም ከሳንድልውድ ሲኒማ የመጀመሪያው 1000 ከሮር ያለፈ ፊልም ሊሆን ችሏል። ይህም ሪከርድ እስካሁን ድረስ እንደተጠበቀ ነው። አሁን በቀጣይም ደግሞ በቅርቡ ለእይታ ይበቃል ተብሎ የሚጠበቀው 2026 ኢድ ላይ ይወጣል የተባለው ቶክሲክ የተሰኘውን ፊልም ተመልካቹም ሆነ አድናቂዎቹ ያለ ትዕግስት እየጠበቁት ነው ያሉት። ያሽ ዛሬ ላይ በጥረቱና በልፋቱ ያገኘው ስኬት ሲታይ ሂሮ ሳይሆን ሱፐር ሂሮ የሚባልበት ደረጃ መድረስ ችሏል። አንድ የድሃ ልጅ የነበረው ህልሙን ለማሳካት ምን ያህል አብዶ ነበረ። ትግሉና እብደቱም እያንዳንዱ ፈተናና ችግሩን አሸንፎ ወደፊት እንዲመጣ አድርጎታል። ዛሬ ላይ በአድናቂ ብዛትም በጣም ከፍተኛ ቁጥር ያለው ሲሆን ለረጅም ጊዜ በኢንዱስትሪ ሲሰሩ የነበሩ ትልልቅ የሚባሉ የቦሊውድ አክተሮችን በልጦ ሁሉ መሄድ ችሏል። ያሽ የዚህ ስኬቱ እንግዲህ ዋና ባለቤት የሚሆነው ያሽ ራሱ ብቻ ነው። ውድ ቤተሰቦች እንደሚታወቀው ብዙዎቹ ቤተሰብም ኖራቸው የአክተር ልጆች ሆኖም እየደገፏቸው አክተር መሆን ግን በጣም ይከብዳቸዋል። ስኬታማ አክተር አይደለም ተወዳጅ አክተር መሆን ይከብዳቸዋል። ሰው ደግሞ በተፈጥሮ አንድ ህልሙን ለማሳካት በሚሄድ ሰዓት ላይ ሁል ጊዜ ፈተናና እንቅፋት ያጋጥመዋል። በዛ ሰዓት ላይ ይሰላቻልም፣ ተስፋ ይቆርጣል። በዛ ሰዓት ላይ ምን አይነት ያስፈልገናል? እኛን የሚያበረታታንና የሚያጠናክረን ያስፈልገናል። ብዙ ጊዜ ሁሉም ላይ እንደምናየው እንደዚህ የሚደግፍና የሚያበረታታ ቤተሰብ ብቻ ነው። ግን ያሽ ማንም ሰው አልነበረውም። የሚረዳውም አልነበረም። በመጥፎ ጊዜው ላይ በርታ የሚለውም አልነበረውም። ዝቅ ባለ ሰዓት ላይም የሚያበረታታው ከፍ እንዲል አይዞህ የሚለውም አልነበረውም። ስለዚህ ያሽ የራሱ ኢንስፒሬሽንና ሞቲቬሽን እንዲሁም የራሱ አድቫይዘር ነበር ማለት ይቻላል። ማለትም በትግል ሰዓት ላይ ለራሱ አባቱ፣ እናቱም ሁሉ ነገሩ ራሱ ነበረ። ምናልባትም ለዛ ይሆናል የያሽ የስኬቱ ታሪክ ለየት ተብሎ የሚሰማውም የሚደመጠውም ለዛ ይሆናል። ዛሬ ላይ ያሽ ያለው የሀብት መጠን ከ7 ሚሊዮን ዶላር በላይ እንደሆነ ይነገራል። ግን ለአንድ አክተር በጣም ትልቁ ሀብቱ የሚባለው አድናቂዎቹ ናቸው። እነሱም ደግሞ በጣም ይወዱታል ያሽን። ድሮ እንዳትመለስ ብለው በሩን ዘግተውበት የነበሩ ቤተሰቦቹ፣ እነዛ ቤተሰቦቹ ዛሬ ላይ በያሽ ስኬትም በጣም ደስተኛ ናቸው። የያሽ አባትም ለያሽ ሁልጊዜ የሚመክረው ሁልጊዜ ሰዎችን ደስ ብሎ ይቀረብ፣ ስኬትህ መቼም አናት ላይ እንዲወጣ እንዳታደርግ ብሎ ይመክረዋል። ምናልባትም ለዛ ይመስላል ምንም ነገር የማያካብድ በጣም ትሁትና ተግባቢ ሰው ነው። በመቀጠል ደግሞ ውስጥ የያሽና የራዲካል የፍቅር ታሪክ አይታርገ እንለፍ። ነንዱ ወኮላይ የተሰኘው የቲቪ ፊልም ላይ በሚሰሩ ሰዓት ላይ አብራ የተጫወተችው ሴት መሪ ተዋናይ ራዲካ ፐንዲት ነበረች። በዛ ቲቪ ፊልም ላይ ተመልካቹ እንዳለ የሁለቱን ጥምረት በጣም ወዶት ነበረ። በዛውም ራዲካና ያሽም ተዋደው ነበረ። ያ ውዴታምና መቀራረብም ወደ ፍቅር ተቀይሮ ነበር። እነሱም ደግሞ ከሁሉም ሰው ተደብቀው ዴት ማድረግ ጀምረው ነበር። የቲቪ ፊልም ላይ ብቻ ሳይሆን ራዲካና ያሽ አብረው 4 ፊልሞችን ሰርተዋል። ያሽና ራዲካ በፈረንጆቹ 2004 ላይ ነበር የተገናኙት። ይህ ፍቅራቸውም ለ12 ዓመት ቆይቶ ነበረ ዴት እያደረጉ። ይህን ያህል በረጅም የፍቅር ዝምድና ከቆዩ በኋላ በፈረንጆቹ በ2016 ሁለቱ ተጋብተዋል። ያሽና ራዲካ እስከሚጋቡ ድረስ እነዚህ ጥንዶች ዴት እንደሚያደርጉ ብዙ ሰው አያውቅም ነበረ። ያሽም የሰርጉ ቀን ላይ ሙሉ ከተማውን ከርናተክን ጋብዞ ነበረ። ያሽም ስለ ራዲካ ሲጠይቅ ብዙ ጊዜ የሚናገረው ከራዲካ ጋር የሥራ መስራት በጣም ያስደስተኝ ነበር ከድሮም ብሏል። እንዲያም ፊልም ስሰራ ሁል ጊዜ በጣም ወዳትና ምርጧ ኮስታሪ ናት ብሏል። ያሽና ራዲካ በትዳራቸው 2 ልጆች ያፈሩ ሲሆን ወንድ ልጃቸው የተርም የሚባል ሲሆን ሴት ልጃቸው ደግሞ ስሟ አይራ ይባላል። እስቲ ከዛ ሌላ ደግሞ ከያሽ ጋር የተያያዙ አንዳንድ ነገሮችን ለማየት እንሞክር። ያሽ በፊት ሲጠየቅ የተናገረው ቦሊውድ ውስጥ ፊልም መስራት ትፈልጋለህ ወይ ተባለ። ለጊዜው እንኳን አልፈልግም ብሎ ነበረ። አሁን እንኳን እኔ ኢንዱስትሪ ውስጥ ነው ስራ መስራት የምፈልገው የከርነር ሲኒማን በደንብ ማሳደግ ፈልጋለሁ ብሎ ነበር። ከቦሊውድም ብዙ ፊልሞች እንዲሰራ ጥያቄ እንደቀረበለት ተናግሯል። ያንንም ደግሞ እምቢ ብዬ ነበር ብሏል፣ በፊት ማለት ነው። ከዚህ በኋላ ግን ቶክሲክንም ሆነ ራማይናን ተቀብሎ ለመስራት ፈቃደኛ ሆኗል። እንዲያም ከብዙዎቹ የሳውዝ አክተሮች አኳያ ሲታይ ሂንዲ ሲናገር በጣም ጥርት ያለና በቋንቋ ላይ ጥሩ እውቀት እንዳለው በደንብ ያሳያል። ስለዚህ በቦሊውድ ቢሰራ ይሳካለታል፣ ይዋጣለታል የሚባል አክተር ነው። ያሽ በጣም የሚወደው አክተር አሚታብ በቸንና ሻሩክ ካን ናቸው። እንዲያም ያሽ እንዳለው ከአሚታብ በቸን ከድሮ ፊልሞቹ ለትወና የሚጠቅመኝን በጣም ብዙ ነገር ተምሬያለሁ ብሎ መስክረዋል። हम भी वो हैं जो कभी किसी के पीछे नहीं खड़े होते, जहाँ खड़े हो जाते हैं लाइन वहीं से शुरू होती है। በኢንተርቪውም ጨምሮ እንደተናገረው ከሆነ ኬጂኤፍ የተሰኘው ፊልም ላይ የሮኪን ካራክተር ለማምጣት በምታገል ሰዓት ላይ የአሚታብ በቸን ቆየት ያሉ ፊልሞችን በማየት ይህንን ካራክተር በደንብ ማምጣት እንድችል ተጠቅሜበታለሁ፣ ረድቶኛል ብለዋል። አሁን ካሉ ከወጣት አክተሮች ደግሞ ረንቢር ከፑርና ነዋዙዲን ሲድዲቂን በጣም እንደሚያደንቃቸው ተናግረዋል። በዛ ኢንተርቪውም ያሽ እንደገለጸው ከሆነ እኔ ወደፊት ፍላጎቴ ነው በህይወቴ አንድ ጊዜ ከነዋዙዲን ሲድዲቂ ጋር አንድ ፊልም መስራት ምኞቴ ነው ብለዋል። तो एक दिन मुअय्यन है, नींद रात भर क्यों नहीं आती? पहले आती थी, हाले दिल पे हंसी, अब किसी बात पे नहीं।
ያሽና ባለቤቱ ራዲካ አንድ የእርዳታ ተቋም ያቋቋሙ ሲሆን ስሙም የሾማል ፋውንዴሽን ይባላል። ይህ ተቋምም ከርናትክ አካባቢ ጎፓል የሚባል ገጠር ውስጥ የተጀመረ ሲሆን የመጀመሪያ ስራውን ድርቅ የበዛባቸው ቦታዎች ላይ 4 ሚሊዮን የህንድ ሩፒ በማውጣት ውሃ ማግኘት እንዲችሉ የመጀመሪያ ስራውን አንድ ብሎ ጀምሮ ነበር። በዚህ ድርጅት በኩልም በከተማው ላይ በጣም ብዙ የተለያዩ እርዳታዎችን ያበረክታልም ያቀርባልም። ኬጂኤፍ ላይ ያሽን ጺማም ሆኖ ስናዩ ተመልካቹ እንዳለ በጣም ወዶለታል። በጣም ብዙ ህንዳውያንም ልክ እንደሱ ጺማቸውን ማሳደግና ስታይላቸውን ማድረግም ጀምሮ ነበረ፣ ተወዳጅ ከመሆኑ የተነሳ ማለት ነው። ግን ያሽ የራሱ ባለቤቱ ወይም ሚስቱ እኔም ወደው የድሮ መልኩ ነው ትላለች። እንዲያውም ልክ የፊልሙን ቀረጻ እንደጨረሰም ራዲካ የጠየቀችው ጺሙን እንዲያሳጥር ነበረም። ቀረጻውንም ከጨረሰ በኋላ ጺሙን ተላጭቶ ነበረ። ከዛ ለክፍለቱ እንደገና መልሶ አሳደገው። አይገርም? ኬጂኤፍ የተሰኘው ፊልም ላይ ገሮራ የሚለውን ካራክተር በደንብ እናስታውሰዋለን። ይህ አክተር ማለት ትክክለኛ ስሙ ራም ይባላል። ብዙዎቻችሁ ምናልባት ላታውቁ ትችላላችሁ፣ ግን ራም ያለፉት 12 ዓመታት የያሽ የግል ቦዲጋርዱ ነው። የፊልሙ ዳይሬክተር ፊልሙን አብረን እንስራ ብሎ ለመጠየቅ ያሽ ጋር በሄደ ሰዓት ላይ የዛኔ ራምን በደንብ አየው እና ይህን ፊልምም ወይም ይህንን ካራክተር እንዲጫወት ጠየቀው። ራም ከበፊትም ትወና ይሞካክር ነበረ፣ ግን ይህን ገጸ ባህሪ በትክክል መስራት እንዲችል ያሽ በጣም ብዙ ነገር ተባብሮታልም አሰልጥኖታልም። ያው ብዙ ጊዜ እንደሚታወቁ እንግዲህ ያሽን ብዙ አክተሮች ጋር ልክ እንደ ፕረባስ፣ ቪጄ ደብረኮንዳ እና ራምቸረን ከመሳሰሉ አክተሮች ጋር ያነጻጸሩታል። ይህን ነገር በሚሰማ ሰዓት ላይ እንደማይወድና እንደሚደብረው ይናገራል። እሱ የሚለው ሁሉም በቦታው በጣም ምርጥ ነው ነው። ደግሞ ይሄ ግዴታ አይደለም። አንድ አክተር ሁልጊዜ ሂት የሆኑና ስኬታማ የሆኑ ፊልሞችን ይሰራል ማለት ግዴታ አይደለም። አንዳንድ አድናቂዎቼ ከሌሎቹ ጋር እያነጻጸሩ እኔ እንደተሳልኩኝ ይናገራሉ ብዙ ጊዜ። ግን እነዚህ ሰዎች ራሳቸው የተሳሳተ ነው አይረባም ይሉኛል አንድ ቀን መቼ ፊልሜ ፍሎፕ ሲሆን ብሎ ተናግረዋል። ስለ አዋርዶቹ ደግሞ ስናይ ሙግኒያ ማንሱ ለተሰኘው ፊልም ምርጥ ረዳት አክተር በሚለው አዋርድ ተሸልሞ ነበረ። ሚስተር ኤንድ ሚስተር አንቸሪ በተሰኘው ፊልም ደግሞ ፊልምፌር አዋርድ ላይ ቤስት አክተር አዋርድ ተሸልሞ ነበር። ማስተርፒስ የተሰኘው ፊልም ደግሞ ዚ ከነር ሲኒማ አዋርድን ተሸልሟል። ሂሮ ኦፍ ዘ ዴኬድ ብለው ሸልመውት ነበሩ። ኬጂኤፍ ቻፕተር 1 ለተሰኘው ፊልም ደግሞ ዚ ከነር አዋርድ በተሰኘው ፕሮግራም ላይ ቤስት አክተር አዋርድ ሸልመውታል። ቤስት አይአይኤምኤስ አዋርድ ቤስት አክተር ብለው ሸልመውታል። ስታር አይከን ኦፍ ኢንዲያ በሚልም የዓመቱ ብለው ቤስት አክተር ሸልመውታል። በኬጂኤፍ ክፍል አንዱ በጣም ብዙ አዋርዶች ተሸልመው ነበር። በጣም ብዙ አዋርዶች የተሸለመ ብቸኛ ፊልም ቢድዋዲ ዱልሃን ለጀንጌ እንደሆነ ይታወቃል። ግን በኬጂኤፍ ፊልም ያሽ ብቻውን 10 አዋርድ ተሸልሟል። ያም ደግሞ ከዲዲ ልጄ ፊልም ጋር እኩል ያደርገዋል። बड़ी माँ नहीं बड़े ያሽ ምርጥ አክተር ከመሆኑም ጎን ለጎን ጎበዝ ዘፋኝም ነው። የራሱ ፊልሞች ላይም የተወሰኑት ላይ ፕሌይባክ ሲንጊንግ ሞክሯል። ያሽ እጅግ በጣም ተግባቢ የሆነና ትሁት የሆነ ገጸ ባህሪ በሚታይ ሰዓት ላይ የማይገመተውና የማይታወቀው ነገር ይህን ያህል ትግል አሳልፎ የመጣ ሰው አይመስልም። ያሽ ያሳለፈው የትግል ህይወት በሚሰማ ሰዓት ላይ ማንንም ያነቃቃል፣ ያነሳሳል። እናንተም በስራ ህይወታችሁና ህልማችሁን ለማሳካት በምታደርጉት ጥድፊያ ውስጥ በማንኛውም ሰዓት ላይ ወደ ኋላ የሚያደርጋችሁና የሚያሳንፋችሁ ነገር በሚያጋጥማችሁ ሰዓት ላይ አንድ ጊዜ መለስ በሉና የያሽን ታሪክ አዳምጡት። እርግጠኛ ነኝ ትልቅ ብርታት ይሰጣችኋል። ተስፋ ማድረገው ብዙ ነገር አስባችሁ አልችልም ብላችሁ የተቀመጣችሁ እናንተ ያጋጠማችሁ ምን ያህል ቀላል እንደሆነ የያሽን ታሪክ ስትሰሙ ወደም ተረድታችሁ ይሆናል። ስለዚህ ተነሱ፣ ትችላላችሁ፣ ወደፊት ቀጥሉ፣ አድርጉት፣ አሳኩት። ለዛሬ ከያሽ የህይወት ታሪክ ጋር በተያያዘ እንግዲህ ያቀረብኩላችሁ ቪዲዮ ይህን ይመስላል። እንዴት ነው ተመቻችሁ? ወደዳችሁት? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ምን ትላላችሁ እናንተስ? ይህን ያህል ትግልና ጥረትን ያሳልፈ መስሏችሁ ነበረ? በአንድ ፊልም ስኬታማ የሆነ አክተር ሳይሆን በጣም ብዙ ትግሎችን ካሳለፈ በኋላ በመጨረሻ ስኬታማ የሆነ አክተር ነው። ለማንኛውም ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቷን በመጫን አዳዲስ ቪዲዮ የተሰጨን እናንተ ጋር ኖቲፊኬሽን እንዲደርስ ማድረግ ትችላላችሁ። በዚህ ዩቲዩብ ቻናል ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।